Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ። እንደምን ዋላችሁ እንደምን አደራችሁ። በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዳዲስ የሆናችሁ ደግሞ እንኳን ደህና መጣችሁ እያልን የሁል ጊዜ አድማጮች የቤተሰባችን አካል ሆናችሁ እንድትቀጥሉ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ እና ሼር አድርጋችሁ እንድትጀምሩትንም በትህትና እንጠይቃለን። አድማጮቻችን እንግዲህ ይህንን እያልን ሁል ጊዜ የምንለውን አራውስቱ እንደምታዩት ያላችሁት ነው። ግን ሁል ጊዜ እንደምንለው ያለህን ይዘህ መቀመጥ የሚመስሉት በህግ የሚታወቅ ህግ የሚደግፈውን ነገር ይዘህ መቀመጥ ይሻላል። ከዛ ውጪ ብዙ ጥፋት ያመጣል እያልን እንናገራለን። ለምን እንደሆነ ግን አሁን ከብልጽግናዎቹ ምን እያደረጉ እንደሆነ ምን እያወኩ እንደሆነ ብልጽግናዎች በተለይ አብይ አህመድ የሚመራው የኦሮሞማ ብልጽግና ወይ ኦህዴድ ብልጽግና ያወጣውን ነገር አለ። እሱን እስከ መጨረሻ አዳምጡት፣ ከኛ ጋር ቆዩ፣ ወደዛ እንለፍ። ሌሎቹም እንዲሰሙት ግን ሁል ጊዜ እንደምንጠይቃቸው አድማጮቻችን እኛ ገንዘብ ስጡን እንዲህ ያርጉልን ምናምን ብለን አናቅም። ሁል ጊዜ የምንለው ላይክ አርጉት፣ ህዝባችን እንዲሰማው ነው። ይሄ ከህዝባችን ነው የሚላክልን። ማይክሮፎን ሚዲያ ቁጥር 2 ራሱ ጽፎ የሚያመጣው ዜና የለም፣ ፈጥሮ የሚጽፈው። ሁል ጊዜ ሀቅነቱን አረጋግጣችሁ ራሳችሁ አድማጮቻችን እንደምትልኩልን እና የምታደርጉትን ያለ ደግሞ ለእኛ ሳይሆን ለመላው የኢትዮጵያ ህዝብ ትልቅ ውለታ እየዋላችሁ ነውና የላካችሁልንን በጣም እናመሰግናለን። ሁላችሁንም ከዚህ በኋላም እንድትልኩልን ነው የምንጠይቀው። እንደዚህ እስከነ ማስረጃው በተለይ ሲሆን በጣም ደስ ይላል። ይህንን በጣም የሚገርም ነገር ነው። እኛ የምንጠብቀው የነበረ ነው። ግን ሁል ጊዜ የምንናገረውን በኔጌቲቭ የሚያዩ ጥቂት የማይባሉ መጥፎ ነገር የሚጽፉ ከራሱ ከብልጽግናውም ከሌላም በማዋቅም ባለማዋቅም የሚያደርጉትን አሉ። ግን ምን ማለታችን እንደሆነ ግን አሁን አውጥተውታል። በካርታ አድርገው አውጥተውታል። እንደምታዩት ያላችሁ የመጀመሪያ በግራ በኩል ያለችን ካርታ እዩዋት። በግራ በኩል ያለውን ካርታ ትክክለኛ ኦሪጂናል ኢትዮጵያ የምትባለዋ የድሮ የአማራና የትግራይ ክልል ናቸው የሚሉት ያሉት። እኔ ያወጣሁት አይደለም፣ ይሄ ዋቆ ያወጣው ነው። ዋቆ እኔ ኢትዮጵያዊ አይደለሁም ኦሮሞ ነኝ ብሎ ነው ሲጀምርም የጀመረው። ስለዚህ ስሙ ቀይሮ ዋቆ ይበለው ዋቆጆ ይበለው እንጂ ትክክለኛ ስሙ ያው ብልጽግና መሆኑን እርግጠኛ መሆን የምንችለው ብልጽግና ምን እያደረገ እንዳለ ማወቅ ያለባችሁ ኢትዮጵያን በታቱ ነው። በተለይ ደግሞ ከሰሜን በኩል ያለውን ህዝብ ለያይቼ አገር ፈጥራለሁ ብሎ የተነሳ ሰይጣናዊ አስተሳሰብ የያዘ ድርጅት ነው። ይሄ እምነት ምናምን ልንለው አንችልም። እምነት አለ፣ ፕሮስፐሪቲ የሚባል ሃይማኖት አለ። እዚህ የምንኖርበት አገር ውስጥ አሜሪካን አገር ቀላል የማይባል ህዝብ የሚከተለው ይህንን አለኝ ብለህ እመን፣ ምንም ነገር ሳይኖርህ ከዛ በኋላ ይኖርሃል ብሎ የሚያምን አለ። መብቱ ነው። በድንጋይ ማመን ይችላል ሰው፣ በዛፍ ማመን ይችላል፣ ለዛፍ ቅቤ መቀባት ይችላል፣ አፈር መቀባት ይችላል። እኛ ለምን እንደዚህ ያደረገ እያልን አይደለም። ከሃይማኖት ጋር ከብሔር ጋር ከምንም ጋር እንዳታገናኙት አሁን የምናመጣ ያለ ነው። ጥቂት ስልጣን ላይ ያሉ ኤሊት የኦህዴድ ኦሮሞማ የሚሰሩትን ያለው ተንኮልና ሼር ምን ነገራችሁ ያለ ነው እንጂ ኦሮሞ ስንል ኦሮሞ ሁሉም ማለት አለም። ኦሮሞ ህዝብ እስካሁን ድረስ ኦሮሞ የሚባለው ክልል ከተፈጠረ ጀምሮ እስካሁን ድረስ እንደዚህ መጥፎ መንግስት ገጥሞት አያውቅም። ወጣቶቹን በሙሉ አስሮ ትምህርት ቤቶችን በሙሉ ዘግቶ ወጣቱን በሙሉ ወደ የተቀረው ከእስር የቀረው ደግሞ ግንባር ሂዶ ከግማሽ በላይ ከአንድ ጄኔሬሽን በላይ እያለቀ ነው ያለው። ስለዚህ የኦሮሞ ህዝብ ተጠቃሚ ነው ብትሉኝ አላምንም። ከኦሮሞ የተወለዱ ጥቂት ሰዎች የተጠቀሙ ነው ወይ? አዎ። ግን አሁን ወደ ዋናው ቁም ነገሩ ልግባ አድማጮቼ። እንደምታዩት ካርታዋን በደንብ አድርጋችሁ ይዋት። ኦሪጂናል ብለዋት ያለው የትግራይ ካርታና የአማራ ካርታ ብቻ ነች። የአማራ ክልል ሁለቱም የአማራ ክልል የትግራይ ክልል በህግ የሚታወቁትን አድርገው ቁጭ አድርገዋታል። ይሄ ነው ትክክለኛ ኢትዮጵያ የሚባለው። እኛ ኢትዮጵያውያን አይደለንም፣ ኮሎናይዝድ የተደረግን ነን ብለው ነው አስቀምጦት ያለው። አሁን ከትግራይ እና ከአማራ ቀጥሎ ያለው ቤንሻንጉል በ18 ይሄ በፈረንጅ አቆጣጠር ነው
በነገራችን ላይ በ1897 ኮሎናይዝ ነው የተደረገው ቤንሻንጉል ጉሙዝ ነው የሚለን ያለው። ኦሮሚያ ደግሞ የኦሮሚያ ካርታ እንደምታዩት ያላችሁት በኮሎናይዝ የተደረገው የሚል ያለው በ1886 ዓመተ ምህረት ነው አማራ መጥቶ ኮሎናይዝ ያደረገን የሚለው ያለው። ከዛ ቀጥሎ ደግሞ ምንድነው ያለው ጋምቤላ ደግሞ በ1902 ነው በቅርብ ጊዜ የተደረገ የሚል ያለው የጋምቤላ ክልል ነው ኮሎናይዝ ያደረጉት የአማራ ነው የሚለው ያለው። በ1913 ደግሞ ደቡብ ክልሎች በ1913 ነው ኮሎናይዝ የተደረጉት እንዳለ የደቡብ ኢትዮጵያ ውስጥ ያሉት ህዝብና ህዝቦች ብሔር ብሔረሰቦች ኮሎናይዝ የተደረጉት በ1913 ዓመተ ምህረት ነው የሚሉን ያሉት። ከዛ ቀጥሎ የሶማሊያ ክልል ደግሞ በ1948 ዓመተ ምህረት ነው ኮሎናይዝ የተደረገው ነው የሚል ያለው። የአፋር ክልል ደግሞ አፋር የሚባል አልነበረም፣ ግን የአፋር ህዝብ ነው አውጥቶት ያለው ካርታው ላይ። የአፋር ህዝብ ደግሞ በ1945 ነው ኮሎናይዝ የተደረገው ነው። ታዲያ ይሄንን ምን ማለትህ ነው ልትሉኝ ትችላላችሁ። አሁን በህገ መንግስት የሚታወቀውን ካርታ በህግ የጸደቀውን ካርታችን ይዘን ካልተቀመጥን ሆን ብሎ የኦሮሞ ኦህዴድ ብልጽግና ሰዎች አሁን ምንድነው የሚያደርጉት ያሉት? የትግራይና የአማራ ህዝብ በመሬት ሊያዋጉት ነው የሚፈልጉት ያሉት። ሊያጨፋጭፉት ይፈልጋሉ። ጥልል እስከ ወዲያኛው ድረስ እንዲተከል ይፈልጋሉ። እሱ ከፈረሰስ በህገ መንግስት ያለውን ክልል ወይም ሪጅኑ ከፈረሰስ ምን ይሆናል? በጉልበት አሁን አንዱ ገፍቶ ሊይዘው ይችላል። ቀጥሎ ደግሞ ሌላኛው መጥቶ ሊይዘው ይችላል። ሌላው ግን በታትነው አንተ ኮሎናይዝድ ሆነሃል ያለኸው ኮሎናይዝ ተደርገህ ነው እስካሁንም የኖርከው። ኮሎናይዝ የተደረግከውም በዚህ ዓመተ ምህረት ነው። ኮሎናይዝ ያደረገህም እገሌ የሚባል ንጉስ ነው ብለው ከዛ በኋላስ ኢትዮጵያ ለመበታተን እነሱ አገር ለማድረግ ነው። ይሄ ኦሮሞማ ወይ ደግሞ ኦሮሞ ክልል አገር የምትባል ለማድረግ ነው ተነስተው ያሉት። ምክንያቱም ምንድነው የሚል ያለው? ኢትዮጵያ አይደለሁም፣ እኔ ኢትዮጵያዊ አይደለሁም፣ ኮሎናይዝ የተደረግኩኝ ሰው ነኝ፣ ብሔር ነኝ ብለው ነው አውጥተው ያሉት። ስለዚህ ሁሉ ጊዜ እንደምንላችሁ አድማጮቻችን፣ በተለይ ደግሞ ይሄ ለአማራ ክልልና ለትግራይ ህዝብ የምለው በየክልላችሁ ከበቂ በላይ መሬት አለ። በየክልላችሁ ለራሳችሁ የሚበቃ ቀርቶ ለጎረቤትም ለእርስ በርሳችሁም የሚበቃ መሬት አለ፣ ሀብት አለ፣ ወርቅ አለ፣ ማዕድን ውስጥ አለ፣ ታሪክ አለ፣ ቅርስ ታሪካዊ ቦታ ጉብኝት ለቱሪስትም ይሆን አለ። በሁለቱ በህግ የሚታወቀውን በዚህ ባለው ህገ መንግስት የሚታወቀውን ቦታ ነው የምነግራችሁ ያለው። ማንም ሰው ደግሞ ከአማራ ክልል ወደ ትግራይ ለምን መጣህ ብሎ የሚከለክለው የለም፣ የሚከለክለው አልነበረም። ከትግራይም ወደ አማራ ክልል ለምን መጣህ፣ ለምን እዚህ ሰፈርክ፣ አማራ ለምን አገባህ የሚለው የለም። ተጋብዶ ተዋልዶ ተዛምዶ አብሮ ኖረዋል ለሺዎች ዓመት። አንድ ነገር እዚች ካርታ ላይ ስህተት የሌላት ኢትዮጵያ የምትባለዋ የአሁኗ ኢትዮጵያ ሳይሆን የድሮዋ የጥንቷ ኢትዮጵያ እዚህ ውስጥ ያልተጨመሩ ያልተካተተው ኦሪጂናሏ ኢትዮጵያ የምትባል ያለችው ኤርትራ ከሱዳን ከየመን አካባቢ ያሉትን እና አፋር አርጎት ያለውን አካባቢ አልጨመረበትም እንጂ እሱ ነው። ሌላው ለመበታተን ነው ይሄንን ስራ እየተሰራ ያለው። ለመበታተን ነው ይሄንን ስራ የሚሰራ ያለው። ንቃ። ለሁሉም አይጠቅምም። ኢቭን ለኦሮሞ ህዝብ የምናገረው እኔ በአማራ በኩል ደግሞ ይሄ በኦሮሞ በኩል የወጣ ነው። በአማራ ክልል ደግሞ ሰፊውን የሸዋ መሬት፣ ሰፊውን የአርሲ መሬት፣ ሰፊውን የጅማ መሬት የኔ ነው ብሎ ነው የሚያምነው። ካርታው ከፈረሰ፣ ህገ መንግስቱ ከፈረሰ ከወደቀ። ስለዚህ ለሁላችን የሚጠቅመን የሚስተካከል ትንሽ ነገር ካለውም ህገ መንግስቱ አስተካክሎ አሁን ያለውን ካርታ መከተል ብቻ ነው። አሁን ያለውን በህገ መንግስት የታወቀውን ለ30 ምናምን ዓመት ሲሰራ የቆየውን
ህገ መንግስትም የክልል ካርታም ተጠቅመን መኖር ብቻ ነው እየኖርን ነበር እነዚህ ሰዎች እስኪመጡ ድረስ። ላለፈው 78 ዓመት ይሄ ሰውዬ ማን እንደላከው አናቅም አገሪቷን አፍርሶ ኢትዮጵያን ለመበታተን ይሄው እየሰሩ ነው፣ በግልጽ ያወጡት ነው። ስለዚህ ሁላችሁንም በህገ መንግስቱ አክብረን መኖር አለብን ካላልን እርስ በርሳችን ሊያባሉን ነው። ይህንን ያልኩ አድማጮቼ ለአሁን እዚህ በቃኛል። ሌሎችም እንዲሰሙት ላይክ ሼር አድርጉት። በተለይ ላይክ የምትለዋን አትርሱ። ሰብስክራይብ ካላደረጋችሁ ደግሞ ሰብስክራይብ አድርጉት። አዲሱ ቻናል እያደገ ነው ያለው። ደህና ዋሉ።